መልክሽ ማር ነሽ በቃ ተነሽና እንሂድ። እንደሱ ነው የሚባለው። በላም ተነስ እንሂድ። እባክሽን ሮማን ማልቀስሽን አቁሚ። አውቃለሁ ይቅርታ እየጠየቅሽ ነው። ግን እባክሽ አታልቅሽ። ቅርታሽን ተቀበልኩሽ። እመኚ በእግርሽ ቆመሽ እንደ ድሮሽ ጤነኛ ሆነሽ ትሄጃለሽ። ከዛ በድጋሚ ጥሩ ቤተሰቦች እንሆናለን። አንቺም ደግሞ እንደ ጥራት ስለበላችሁ ኑሐሚን አምራን ከልብ ነው አመሰግናለሁ። የሰራነው ምግብ ስለወደዳችሁልን እናመሰግናለን። በተለይ ሰራችሁ ደግሞ ልዩ ነበር። ናሁም እኮ የሚስቱ ምግብ በሽታ ነው የሚያውቀው። ደግነቱ የሰራሁትን ምግብ እጮኛ ይወዳል። አንተን ግን ታዝቤያለሁ። አትቀይሚ። ለሚስቴ ሙያስ ለማልደራደር ነው። እጮኛሽ መቼ ነው ባልሽ የሚሆነው? ተሰማ ደግሞ ነገ ሽምግልና ልላት ነው እያልኩ እንግዲህ ደግሞ ሊቀወጥ ነው በሉኛ። ሽምግልና እኮ ነው፣ ሰርግ አይደለም። ያው ነው ወይ እባክሽ። እንዲያውም ከዘንድሮ ሰርግ ሽምግልና አይደለም ብለሽ ነው። እኔ ግን ቀለል ያለ ሽምግልና ነገር ነው የምፈልገው። ፋኑ ቢሆን የተጋነነ ነገር አይፈልግም። ለምን ጊዜ እንደዚህ ተብሎ ነበር እባክሽ። ሲጀምር አንቺ ምን አገባሽ? ደጋሾቹ ይጨነቁበት እንጂ አፊ ቁርጥ ይበል ልጅ። እኔ ማስጨነቅበት እንጂ አንቺ ምን አስጨነቀሽ? እንዴ ልጅ ደግሽ የምድራት እንግዲህ አሮጌቶቹ እንዳሉት እንዳለሽ ፍርፋሪ ደግመሽ ዳር የተባለው ያው አምራች ባንቺ እየደረሰ ነው። ቀጣይ ደግሞ የሚትሆናለች እቺ ልጅ አሁን ክፍሏ እንዲ ያለችው መጥቶ ብላ ለምንቀረች ደክሞኛል ብላ ወደ መልካም የምትመኙላት ለእኛም የአብሮነታችን እስከ መጨረሻው እንዲቀጥል መልካም ምኞቴ ነው። አሜን አትሉም? በጋዝ ተርከፍክፈው ሊቃጠሉና ሞት የተፈረደባቸው ቤተሰቦች ዛሬ በደስታ የራት ግብዣ አድርገው ቤተሰቡ በሙሉ ተሰብስቦ በዚህ አይነት እራትን ተጋብዘው በአንድ ላይ እራት ሲበሉ ነበር። በዚህም ሁላቸውም ተደሰቱ። አቶ ተሰማም ከጠፋበት ጎዳና ላይ ወርቆ ልጁ ኑሐሚን ሂዳ መጣቸው። እሱም ስለተገኘና ቤተሰቡም እሱም ራሱን በጸጸት የነበረው አቶ ተሰማ በይቅርታ ስንቴ ይቅርታ ይደረግልህ በማለት ይቅርታ ብሎ ወደ ቤት ተመልሶ ሁሉም ቤተሰቡ በደስታ የራት ግብዣ አሳልፏል። በመጨረሻም ሮማን እያለቀሰችም አፏን ባይናገርም ሁሉንም ነገር ይቅርታ እያለች ሮማን ወይዘሮ ዝኑን ይቅርታ ስትላት በቃ ብዙም ለመናገር አትቸኩይ፣ እኔ ይቅርታ ልትይ ነው፣ ይቅርታሽን ተቀብያለሁ። ነገ ደግሞ ድነሽ የተሻለ ሕክምና አግኝተሽ አምራን ማነች ኤምም ናሆምም አክስቴ ብለው ይጠሩሻል፣ አንቺም ደግሞ አክስቴ ታያቸዋለች እያለች ስታናግራት ነበር። የተደበቀው ሚስጥር ለአቶ ተፈራ ደረሰው። አቶ ተፈራ ይሄን ሲሰማ በጣም ተናደዱ። የዚህም ጊዜ ኮማንደር በይኑ ደግሞ በጣም ይሄንን መርዶ ሲሰማ በፍጹም ይሄን እንዳታደርግ አቶ ሲምባ በፍጹም ይሄንን እንዳታደርግ አታስፈራሩኝ እያለ ነበር። ስልክ ደውለው ሲነግሩት ለተፈራ ያስከው ሚስጥር ለአቶ ተፈራ ተልኳል ሲባል በፍጹም ይሄን ልታደርጉ አይገባም ሲል ነበር። መጀመሪያ ላይ ግን ተሰማን ለምን ለቀቅከው? እሱ መገደል አለበት፣ ካለበት ቦታ አስገድል ብሎ ውሳኔ ሰጥቶት ነበር። ይሄንን የሰማ ኮማንደር በፍርሃት ከተፈራ ጋር ቀርቦ እሺ ያሉኝን እታዘዛለሁ በማለት እየተንቀጠቀጠ ከፊቱ ሸሽቶ ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል 152 ተለቀቀ። እንግዲህ ወደ ክፍል 151 ስንመለስ ብዙ ነገሮች ተፈጥረው ነበር። እንግዲህ እነዛኞች ታስረውም ተይዘውም ደማቸው እየፈሰሰ የነበሩትን አቶ ተሰማን አቶ ሲምባና ናሆም በመውሰድ ወደ እንዳይመጡ አድርገው ደብድበው መልሰው አባረዋቸዋል ማለት ነው። እናም በዚህ የተነሳ ኑሐሚን ግን ባለፈው ነገር እየፈራችና እየተንቀጠቀጠች ሲያናግሯት ራሱ ካቶሊኩንና ከወይዘሮ ዝንሽ መሀል ተቀምጣ ሳሎን በፍጹም ልትሰማ አልቻለችም። ኑሐሚን ሲሏት ሁሌ ያን የሚያስፈራሩት ነገር ነውና ትዝ ያላት
ከኋላ በድንጋጤ የመታቻቸውም ስለነበረ ያ ፍርሃት ነበረ በአእምሯ ውስጥ። በፍርሃት ውስጥ እያለች ሆስፒታል እንውሰድሽ ኑሐሚን እያሏት አይ ባለፈው እያስታወስኩ ነው ደህና ነኝ እያለች ነበረ። ሲጠሯትም አሰማም ነበር። በጭንቀት ውስጥ ትገኝ ነበር። ግን ይሄንን እያሰበችም ሆኖ ሁላቸውም አይዞሽ በቃ እያሉ እያጽናኗት ይገኛሉ ማለት ነው። አንቺ እኮ ባደርሽልን አቃጥለውን ነበረ እያለ አቶ ለይኩንም ይሄንኑ እያሏት ነበርና እንግዲህ እሷም አሁን በቃ ወደ ስራችን እንግባ፣ ሁሉም ነገር የዚህ ቤት ነገር አያልቅም እያለ ይዝኑ እንግዲህ አምራንን ለመዳርና ሽምግልናው ሊላክ ስለሆነ የራትም ግብዣ እዚህም ይሆን አለበት እያሉ ነው። እንግዲህ ዛሬ ደግሞ ሮማንም ያው ቤት መታለይና እዛው ተኝታ የሕክምናዋ ቀጠሮዋም አለ ማለት ነው። እንግዲህ ወደ አቶ በይኑ ጋር ስንሄድ ማለት ነው ኮማንደር በይኑ አሁን ላይ በጭንቀት በውጥረት ይገኛል። ራሱን እንትን እያለ እንግዲህ ናሆምና አቶ ሲምባ ማለት ነው ያቀዱለት እቅድ ይህን ወረቀት ኮፒ አድርገው ይዘው ለአቶ ተፈራ መስጠትን አስበዋል። ይህንንም ፎቶ ሲያነሳው በመንገድ ላይ ሲሄድ የነበረው ተፈራ ማለት ነው ማንም የማያውቀው ነገር ግን ናሆም ይሄ መሆን አለበት ብሎ ናሆም ፎቶ አንስቶት ነበር ተፈራን ፎቶ አንስቶ እንግዲህ ሲልክለት ነበር። ከመኪና ውስጥ ሆኖ ማናውቁ ማን ነው ይሄንን ነገር የሚያደርገው እያለ በጣምም ሲጨነቅና እንዴት እያለ ራሱን ትልቅ እንትን ላይ ያደረሰ ሰውዬ ነው ማለት ነው ተፈራ። እንግዲህ አቶ በይኑ እንግዲህ ኮማንደርም ከነሱ ጋር ስለሆነ የሚሰራው አሁን ላይ ያለበት ሁኔታ በጣም በጭንቀት ላይ ይገኛል ማለት ነው። እናም ደውሎ አቶ ተፈራ እንዳገኘህ ባለው ሰዓት እሺ ብሎ ነበረ። ቀጥታ ሲያገኘው እንግዲህ በጣም እየፈራ እሺ ጌታዬ እኔ ማን እንደሆንኩ አላወቅኝም ሲለው የበላይማ ካልበላይ ያለው እንግዲህ አቶ ማን ነው በይኑ ማለት ነው ኮማንደር በይኑ ማንም አይናገረኝ ማንነቴን አታቁሙ እያለ በሰዎቹ ላይ ግፍ እየሰራ ራሱን ግን ጥሩና በሰዎች ጋር ተወዳጅ ጥሩ አዛኝ የህግ ሰው መስሎ ነው እንግዲህ ሲምባን የልጁን ፍቅረኛ በገደለው ሲምባ ገሏል ብሎ ነው እንግዲህ የራሱን ጥፋት በሲምባ ላይ እያመሃኘ የነበረው ማለት ነው። ሲምባም እንግዲህ ይህን ባላደረገው ስራ አንተን ዋጣሃለሁ ባለው ነገር እንግዲህ ራሳቸውን መቀመቅ እየከተተ ነው። አሁን ላይ እንግዲህ ኮማንደር ማለት ነው ኮማንደሩ ወረቀቱ ወደ ተፈራ ጋር ሊላክልህ ነው ገና ሲባል በፍጹም ይሄ ሊሆን አይችልም። መጀመሪያ ኮማንደር ወደ አቶ ተፈራ ጋር ሂዶ ለምንድን ተሰማ ለቀቀው? ምንስ አድርጎ ነው? ለምንድን አስፈር ተንበርክከው ያው ታውቂ የለ ይቅርታ ጠይቀው ነው ብሎ በውሸት ላይ ውሸት አሁንም የራሱን ጥፋት ደብቆ አይመስለኝም። እውነት ንገረኝ፣ እንደዚህ ከምትፈራ እኔ ሲፈሩ እናንተን ሲሉ ታውቃለህ አልወድም ንገረኝ ቢለው አይ እውነቱን ስነግር ተንበርክከው በቃ ቤተሰብም ስለሆነ ልቀቀኝ ብለው ተንበርክከው ይሄን በሚያደርግ ጊዜ ነው ብሎ አሁንም ይሄን ወረቀት ተይዟል ቢባል በጣም እንትን የሚልበት ነው። ስለዚህ ይቅርታ ጠይቆኝ ነው ብሎ ውሸቱን ጨምሮ አሁንም ይናገራል ማለት ነው። እሺ አሁን ባለበት ፈልገህ እንዲገደል ሚስጥር እንዳያወጣና እንዲገደል እሱ ብሎ ውሳኔ ያስተላልፋል ማለት ነው ለኮማንደሩ። ኮማንደሩም እሺ ብሎ የሱን ቃል ተቀብሎ የአቶ ተፈራን ቃል ተቀብሎ ይሄዳል ማለት ነው። እንግዲህ አቶ ለይኩንም ደውሎ ለኮማንደር ጋር ሲገናኝ ኮማንደሩ ማን እንደሆንኩ አታውቅም እንደ እያለ ኮማንደሩ ወደ አቶ ለይኩን ጋር ሊተኩስበትም ይላል። እንካ ማንኝም ብለህ ነው ይኸው ልታቃጥለን ያልከው ሰዎች ተነስተን መጣን እያለው አሁንም ማን እንደሆንኩ ብሎ ሽጉጡን ሲያወጣበት ማን እንደሆንኩ አላወቅም መሰል አንተን እንደው መቀመቅ ታልከትህ እያለው ነበር ወንጀለኛ ሰው እያለ አንተ ገንዘብ ቢኖርህና ሀብታም ብትሆን ማን ይፈራሃል ሀብታም ስለሆንክ ሲለው እኔ ሀብቴን ተማምኜ ሳይሆን ፈጣሪን የሰው ላብ እንደዚህ እንዳደረጋቸው ፈጣሪን ተማምኜ ነው በማለትም እንግዲህ አቶ ለይኩንም ወንድ እያጫወተ ልክ ልኩን ይነግረዋል ኮማንደሩ ማለት ነው። ኮማንደርም እየተናደደ እየተበሳጨ ይገኛል። በመጨረሻ እንግዲህ ተፈራም ይሄንን ብሎ ወስኖለት ነበርና ደውለው አቶ ሲምባና አቶ ማን ነው ናሆም ማለት ነው ለተፈራ ፎቶ ስላነሳውም ልኮለታል። ሊደውልና የላክን መጀመሪያ ለኮማንደሩ ይነግረዋል ማለት ነው። ኮማንደሩ እያስፈራራኸኝ መሆኑ ነው በፍጹም አታደርገውም ሲምባ እያለ እንዳውም
ልጅህን ፍቅረኛ የገደልከው ራስ ስለሆንክ አሁንም ደግሞ እውነቱን ወይ እጅህን ለስር ስጥ ወይንም መገደል ምረጥ ሲለው እያስፈራራኸኝ ነው እያለ አሁንም አላመነም ማለት ነው። እንግዲህ ሆንክም አልሆንክም ያንን የያዝነውን ወረቀት ለተፈራ ልከነዋል ሲባል በጣም ይናደዳል። በፍጹም አይሆንም፣ ይህ አይሆንም እያለ በቁሙ ቅዠት ገብቷል። በመኪና ውስጥ ሆኖ ሲሄድ ሳለ ተፈራን እየቀረጸ ሲገለው ቤተሰቦቹን እንደዚህ ሲያደርግ በቤተሰቦቹ አይደራደርም፣ በቤተሰብ ሁሉም አይደራደርም እና በመጨረሻ እንግዲህ ተፈራን እያሰበ መኪናም ይዞ ሲሄድ በጣም እየተደናገጠ ይገኛል ማለት ነው። ያንን መረጃ በመጨረሻ ለአቶ ተፈራ ተሰጥቶታል ማለት ነው። ተፈራም እንግዲህ የሆነ ልጅ ነው የሰጠኝ ሲል ደውለው ሲነግሩት ተልኮልሃል ሲሉት ይሄን ወረቀት አይተኸዋል ይሄንን ሲለው በጭራሽ ፋይል አላየሁም እያለ እውነቱን ተናገር ታቀኛለህ እያለ ሁሉም በፍርሃት ነው የሚታዘዙለት የሚሰግዱለት ማለት ነው። ለአቶ ተፈራ ሁሉም አለቃቸው ነውና መንግስት በሉት ማለት ነው። እና በዚህ የተነሳ ተፈራንም አይ አላየንም ወረቀቱን በፍጹም ብሎ ልጁን ተቀብሎ እንግዲህ ያያል ማለት ነው። ያንን ወረቀት እንግዲህ አሁን ላይ ይሄ ሲነገረው ደግሞ ኮማንደር በይኖ ማለት ነው በድንጋጤ በፍርሃት ይገኛል። ሁሉንም ነገር አድርገናል፣ በቃ እየተስተካከለ ነው፣ ይሄ ነገር ያብቃና ብለዋል። እንዲህ ወረቀት ስትሰጥ ለተፈራ ሮማንን አስባታል። ሮማን እኮ ዛሬ ልትበር ነው፣ በቃ ሕክምናዋን ልታደርግ ነው። ስለዚህ እሷ ደግሞ ከሀገር ስለምትወጣ ከሀገር ወጣ ስለምትሄድ ምንም ነገር እንትን አይላትም አያገኛትም በማለት እንግዲህ ለይኩንም ይሄንን ይላል ማለት ነው። በመጨረሻ እንግዲህ ሁላቸውም ይሄንን አድርገው በቃ በመጨረሻ እውነቱን ይሄንን አግኝቷል። ኮማንደር በይኖም እየተናደደ ይገኛል። ወደ ዝኑና ወደ ሮማን ጋር ስንመጣ ሮማን ከልቧ ሚሆን እያለቀሰች ስታበላት ምግብ አይዞች በቃ እያለች እያበላቻትና እያዘነች ነበረ ማለት ነው። እና በመጨረሻ ዝኑም በቃ ይቅርታም ብዬሻለሁ አትርከሚ በማለት አቶ ለይኩንም ከበር ሆኖ እያዳመጣቸው ነበርና እኔ እኮ አንቺ ባለቤቴ ስትሆኝ በጣም ታድዬ ነው። እሳት ስሆን እሳት ትሆኛለሽ፣ ውሃ ስሆን ውሃ ትሆኛለሽ እያለ እንግዲህ ሚስቱን ማነው እህቱን እየተንከባከበ እንደዛ ያደረገቻትን እነሱ ቤት እንግዲህ ሰዎችን ቀይረው ወደ ይቅርታ የሚመልሱ ሰዎች ናቸውና እናቶ ለይኩን ማለት ነው። በመጨረሻ እንግዲህ ሁሉንም ነገር ማለት ነው አድርገዋል ማለት ነው። በመጨረሻ እንግዲህ ይሄንን በእንትን ባለ ጊዜ እሷም ይቅርታ ብላታለይ። አቶ ለይኩንም ሚስት ባለቤቱን በቃ ይቅርታ ይሄ ነው በቃ አንቺም ሕክምናሽ ትሄጃለሽ ብሎ ወስኗል ማለት ነው። እንግዲህ እሷንም ይቅርታ እንትን ነው ብላ ኑሐሚንም እራት አዘጋጅታለች። አምራንም እንግዲህ ወደዚሁ ወደ ቤት መታለች። ከአቶ ፋኒ ጋር ከመገናኘት ዶክተር ፋኒ ጋር ተገናኝታ እንግዲህ ሰርጋችን ደረሰ፣ ደግሞ የሰርግሽ ቀንም ፏ ማለት አለብሽ፣ ቆንጆ መሆን አለብሽ እያለ ካሁኑ እንትን እያላን ነው ለእሷ አትሰብ እያለ እንግዲህ ኑሐሚንም አንደኛ ሚዜዋ ሁናለች ማለት ነው። እንግዲህ ቤተሰቡም አሁን ላይ እየተሰበሰበ ይመስላል ወደ ደስታው ማለት ነው። ምክንያቱም አሁን ኮማንደር በይኑ ከተያዘ ምንም የሚያስፈራቸው ነገር የለም። አሁን ላይ ተፈራ ራሳቸው ናቸው መቀመቅ የሚገቡት ይሄንን ነገር ማለት ነው። ተፈራም ያንን ወረቀት ስለደረሰበት በቃ ሁለቱን ይይዛል፣ እነሱ ወደ ሰላማቸው ይመለሳሉ ማለት ነው። አሁን እንግዲህ የአምራን የሽምግልና ቀን ደርሷልና እቤት ሽር ጉድ እያሉ ነው። ልጄን እድራታለሁ እያለች ወይዘሮ ዝኑም እንግዲህ በጣም በደስታ ሁሉም አንተም አንደኛ ሽማግሌ ነው ሁለተኛው እያለ አቶ ለይኩን እንግዲህ ያን ሁሉ እንግዲህ አምራንንም ወደ ኋላ ፓርት ስናይ ብዙ ነገር ያደረጉ ናቸው። ነገር ግን ሰዎችን በጥላቻቸው ጥላቻ ሳይሆን እነሱን በፍቅር እያመጡ እየሰበኩ ወደ መልካም ነገር ያመጡ እንግዲህ አምራንንም ከስንት ነገር እንግዲህ ዝኑ ጋር ያላት ግብግብ ዝኑን ብትሆን ጥሩ አልነበረችም በፊት ጊዜ እንግዲህ ኑሐሚንን እንዴት እንደምታረጋት እስከ አቶ ተሰማ ድረስ በጣም ጉር ነው ይሄ ድራማ። በእውነት ያላያችሁት ብታዩት በጣም ደስ የሚልና አስተማሪ ሰዎችን እንዴት አድርጎ የሚለውጥ ዳይሬክተሩን አለማድነቅ አይቻልም በእውነት
እና በጣም የወደድኩት ፊልም ማለት ኑሐሚን ድራማ ነው ማለት ነው። በጣም ደስ የሚል ሰዎቹ በስራቸውን ዋጋ እንዲያገኙ ነገር ደግሞ መጥፎ የሰሩትን ወደ መልካም እያመጡ የሚቀይሩ እንደ አቶ ለይኩን አይነት ቤተሰብ ማለት ነው። እንግዲህ የራት ግብዣ የመጨረሻ የራት ግብዣ ተብሎ ወይዘሮ ሮማንም ልትበር ስለሆነ የራት ግብዣ አድርገው ሁላቸውም በምርቃን ካሁን በኋላ የቤተሰብ እንደዚህ ተሰብስቦ የምንልበት ያድርግ ብለው በምርቃን ተለያይተዋል ማለት ነው። እዚህ ላይ ነበረ እንግዲህ ሊያልቅ የቻለው። በጣም ደስ የሚል ነበረ። ለነበረን ቆይታ እናመሰግናለን። መልካም ጊዜ